በማዳን የምበረታን የኔ ብለህ ያልክ የባሪያህ የነብዩ ኢሳይያስ አምላክ አዎ የኛ አምላክ ነህ አዎ የጴንጤዎች አምላክ ነህ አዎ ዘላለማዊ የሆንከው እውነተኛ አምላክ ነህ አዎ ኢየሱስ ያህዌ ነህ እንሰብካለን ለማዳን የምትበረታው አንተ ነህ ለህይወት የሚሆን ንስሐን እንድሰጣቸው ለሰዎች ሁሉ ልባቸውን የዘጋ ነገር በስም ጉልበት ለወንጌል ቃል የተሸነፉ እንዲሆኑ ልባቸውን ያጠጠረ የትኛውም ተጽዕኖ ከልባቸው ላይ በኢየሱስ ስም የተገፈፈ ይሁን ቀብተ የላከውን ልጅን ኢየሱስ ክርስቶስን የሚያቃልል ክፉ መንፈስ በቅዱሳን ነቢያትና በቅዱሳት ሐዋርያት የተሰበከውን ይህንን ወንጌል የሚያጣምም ጠማማ ሌዋታን እባብ እጅህ እንድትቀጣው በኢየሱስ ስም እጸልያለሁ በራሪቱን እባብ እጅህ እንድትቀጣው እጸልያለሁ ትውልድ እግዚአብሔር የዘላለም አምላክ ኢየሱስ ተብሎ ሲባል እንዲቆጣ የሚያደርግ ወንጌልን የሚቃወም አውሬ በኢየሱስ ክርስቶስ የስም ስልጣን ብርሃን በሆነው በመንፈስ ቅዱስ ኃይል የተገፈፈ ይሁን ከዙሪያቸው ተጽዕኖ ይገፈፍ እግዚአብሔር ሆይ በስም ጉልበት ይገፈፍ ማዳን ያንተ ነው ኃይል ያንተ ነው እግዚአብሔር በፍቅር ይያዙ የዛሬ 28 ዓመት እኔን ባሸነፍክበት ፍቅር እግዚአብሔር ብዙዎችን ስታሸንፍ አይተናል እዚህ ያሉ ወንድሞቼና እህቶቼን አንተን በተቀበሉ ጊዜ የተሸነፍንበት ያ ፍቅር እንባ ከዓይናችን ከውስጣችን እንዳይደርቅ ሆኖ በዘላለም ማህተም በቃል ጉልበት እንድንሸነፍ ያደረከን የትንሣኤው ጌታ ኢየሱስ ክርስቶስን ከሙታን ያስነሳው የትንሣኤው መንፈስ ዛሬም እግዚአብሔር ይህንን ወንጌል ለትውልድ እንድንሰብክ በጌታ በኢየሱስ ክርስቶስም ጸጋን አብዛልን አባዬ ኃይልን ስጠን አባቴ ኃይልን ጨምርልን እግዚአብሔር ሆይ ማዳንህን እንድንሰብክ የአብ ልጅ እኮ ያድናል የዳዊት ልጅ እኮ ያድናል ይታደጋል ኢየሱስ ከሲኦል ያስመልጣል ኢየሱስ በስሙ ንስሐና የኃጢአት ይቅርታ ይገኛል ኢየሱስ ያድናል ኢየሱስ ጌታ ነው ብለው አባቶቻችን እንደሰበኩት እግዚአብሔር ይህንን የወንጌል ስብከት እየሰበክን ምላሴ ከጉሮሮዬ ጋር ትጣበቅ የወንድሞቼ ምላስ ከጉሮሯቸው ጋር ይጣበቅ ከንቱ ነገርን እያወራን እንዳንሞት እግዚአብሔር በጌታ በኢየሱስ ክርስቶስም የሰጠህንን የወንጌል አደራ ችላ እንዳንል እግዚአብሔር በጌታ በኢየሱስ ስም እዚህ ሚዲያ ላይ የወጣሁትኝ የለበስኩትን ልብስ ላሳይ አይደለም የምኖርበትን ቤት ላሳይ አይደለም የምነዳው መኪና ምበላው መብል መጠጣው መጠጥ ላሳይ አይደለም እግዚአብሔር ልጆቼን ሚስቴንም ላሳይ አይደለም አዎ ልጆች ሰጥተኛል አዎ ሚስት ሰጥተኛል አዎ ምኖርበትን አገር ለምኖርበትም ስፍራ ዳርቻ መድበክ እዚህ አስቀምጠኛል ወንድሞቼን እህቶቼን ባሉበት አስቀምጣቸዋል እዚህ የመጣኑ እግዚአብሔር ሆይ የእውቀት ልቀታችንን ልናሳይ አይደለም የትንሣኤውን ጌታ አንተን ልንሰብክ ሰዎች በፍቅር እንዲማረኩ መዳንን በስምህ ያገኙ ዘንድ ርስትን ይቀበሉ ዘንድ ከድቅድቅ ጨለማ ይወጡ ዘንድ ከሰይጣን ባርነት ይወጡ ዘንድ ወደሚደነቀው ብርሃን ይመጡ ዘንድ ወንጌልን እንድንሰብክ ነው አድናለሁ ብለኛል ውጣና ተናገር ብለህ ስትል ውጡና ተናገሩ ብለህ ስትል በጎነትን እንድንናገር ለትውልድ እንድንመሰክር ስትጠራን ዓላማ አለህ ኢየሱስ ዓላማ አለህ ድምፃችንን ስታከብደው ቃላችን ሲከብድ በተኮላተፈ አንደበት ተናግረን እግዚአብሔር ቃላችን ሲከብድ ለቃላችን ክብደት የተማርነው ትምህርት የያዝነው ትምህርት አይደለም በትምህርትና በእውቀት ብናምንም አንተም እግዚአብሔር የዘላለም አምላክ እውቀትን እንድንማር እንደምታውቅ እናውቃለን እንደምትፈልግም እናውቃለን እሱን ማቃለላችን አይደለም ነገር ግን በበዓለ 50 በኢየሩሳሌም እነ ጴጥሮስን 3 ዓመት አስተምረህ በኢየሩሳሌም ቆዩ ኃይልን እስክልክላችሁ ድረስ በኢየሩሳሌም ቆዩ ብለህ እንዳልካቸው መንፈስ ቅዱስን እልክላቸዋለሁ ብለህ እንዳልካቸው በዚያን ጊዜ በተማረው ትምህርት ካንተ ብቻ ሳይሆን በተቀበለው መንፈስ በወረደበት እሳት በሰቃዮቹ ፊት ቆሞ ኢየሱስ ያድናል ኢየሱስ ጌታ ነው ብሎ በአይሁድ ሸንጎ ፊት ወንጌልን የሰበከ የጴጥሮስ ላይ የነበረው መንፈስ ዮሐንስ ላይ የነበረው መንፈስ ሐዋርያት ላይ የነበረው መንፈስ እስጢፋኖስ ላይ የነበረው መንፈስ ወንጌላው ፊልጶስ ላይ የነበረው መንፈስ ስለነካን እንሰብካለን
11 ዓመት ሶሻል ሚዲያ ላይ ሰው ስሜት አያወራ። ማንም ተረዳ አልተረዳ ወንድሞቼ ወንጌላውያን ስሜት አናወራ፣ ቅዠት አናወራ። የሚያደክም ሳይሆን የሚያበረታን ኃይል ሰጥተናል። ኦ ጌታዬ ለዘላለም ስም ይባርክ። አንተን ስንሰብክ ኢየሱስ ብለን ስንል ኃይል ለብሳለሁ፣ ኃይልን እንታጠቃለን። ኃይልን ታለብሰናለህ፣ ኃይልን ታለብሰናለህ፣ ኃይልን ታለብሰናለህ፣ ኃይለኞች ታረገናለህ። ኢየሱስ ቴንኬን አባት፣ ቴንኬን አባት። የገሃነም ደጆች የተዘጉ ይሁኑ በአንተ እውቀት ላይ የተነሳ ቅዱሱ ቃልህን የሚያቃልን የላከው ልጅን ኢየሱስ ክርስቶስን ስሙን እንዲጠራ የሚያደርግ ስሙ እንዲጠላ የሚያደርግ በሃይማኖት ቤት የተደራጀ ኢየሱስ ክርስቶስን የሚጋፉ ስሞች ለዘላለም የተገፉ ይሁኑ። ወንጌልን የሚያቃልል ጉልበት በኢየሱስ ስም የቀለለ ይሆን። ክቡር ነህ ኢየሱስ፣ ኃያል ነህ የኔ ጌታ። በፍቅር ሰውን ትማርካለህ፣ በፍቅር ሰውን ታሸንፋለህ፣ በፍቅር ሰውን ታሸንፋለህ። ብርቶች ነን ያሉ ሲንበረከኩ አይተናል። አንድ ሰዓት ያልሞላ ስብከት ሰምቼ የልቤ ብርታት እንዲሸነፍ አድርገህ ወደ መንግሥት ተጠራኸኝ አባዬ። ስቅበዘበዝ ስራመድ በሞት ጎዳና ወንድሞቼና እህቶቼ እዚህ ያሉትን ጠራህን፣ አዳንከን። በቅዱስ አጠራርህ ጠራህን፣ አዳንከን። የዘላለምን የኃጢአት ስርየትን አገኘን። በስምህ ንስሐ፣ በስምህ የኃጢአትን ይቅርታ አገኘን። ከኢየሩሳሌም ጀምሮ የተሰበከው ስብከተ ወንጌል አገኘኝ። ኢትዮጵያ በምትባል ሀገር በአርሲ ክፍለ ሀገር ውስጥ የደሃ ገበሬ ልጅ ማንም መጥቶ እዛ ገጠር ላይ ሊነግረኝ በማይችል በባል ሀገር ውስጥ ኑሮ ኖር የነበረ አገኘኝ። እኔን እንዴት እንደጠራኝ ሳላቅ የዘላለም ሐሳብህ የዘላለም አጀንዳ ዓለምን ሁሉ በልጅ በክርስቶስ ኢየሱስ መጠቅለል ነው። ራራልን ጌታዬ፣ ለወንድሞችና ለእህቶቼ ራራልን። ክብር በጎነት ካንተ ዘንድ ሰጠህን፣ እናመሰግናለን። ለዘላለም ስም ይባረክ። አንተን በመስበክ ስላንተ በመናገር እንደ ኋላ ቀሮች እንዳልተማሩ ስራ እንደሌላቸው እንደ ስራ ፈቶች ብንቆጠርም ብንታይም አንተ ግን ከኛ ጋር አለህና ለማዳን እጅን እየዘረጋህ ብዙዎችን ስትናጠቅ አይቻለሁ አባዬ። ዶክተሮችን ስታድን አይቻለሁ። አልክደውም የኔ አባት። ፕሮፌሰሮችን ስትታደግ፣ የመንግስት ባለስልጣናትን ስትታደግ፣ ሙስሊሞችን አይሁዳውያንን ስታድን፣ ታላላቆች ታናናሾችን ስታድን እኔ እረኛው ኤርሚያስ ምስክር ነኝ። ወንድሞቼ እዚህ ያሉ ምስክሮች ናቸው። ስምህን በእምነት እንጠራዋለን። ያንተ መንፈስ ሲነካን አይደለም ሰብከን ስናለቅስ፣ በመንፈስ ልባችን ሲቀልጥብን ሲቃጠልብን ስናለቅስ ሰዎች ለቅሷችንን ሰምተው ከጥፋት ሲድኑ አይተናል። እኛ አይደለንም ያደረግነው። የኔም ባደለም የኔ ንግግር ሰው ሊለውጥ አይችልም። የወንድሞቼም ባደለም የወንድሞቼ ንግግር ሰው ሊለውጥ አይችልም። አንተ ግን ስትነካን የተባረከው እግዚአብሔር መንፈስ አንተ ግን ስላለህ ብዙዎችን ወደ መንግስት ጠርተሃል። ለዘላለም ስም ይባረክ። ምሕረትህ ከትውልድ ትውልድ እየተነገረ እዚህ ደርሷል። ጌታ ሆይ አሁንም ጸጋን አብዛልን። ጌታ ይወዳችኋል። ጌታ መሐሪ ነው። ባለ ብዙ ምሕረት የሆንከውን አንተን ባለ ብዙ ምሕረት፣ ባለ ብዙ ፍቅር፣ ባለ ብዙ ጸጋ፣ የጸጋህ ብዛት፣ የምሕረትህ ብዛት፣ የርኅራሄ ብዛት፣ የቸርነትህ ብዛት ተቆጥሮ ያልቅ። ባለ ጠጋ ነህ በሁሉ ነገር። በዚህ ምሕረት ማርከን፣ በዚህ ጸጋ ዳንከን፣ በዚህ ፍቅር ለዘላለም ወደድከን። ቴንኬን አባት ጊዜያችንን ባርክልን። የሚኖረንን ጊዜ ሁሉ እግዚአብሔር ሆይ ፕሮግራም ከማድረግ ባለፈ በአንተ መንፈስ ምሪት እንድትመራን እግዚአብሔር ሆይ በኢየሱስ ስም ጸልያለሁ። የምንናገረውን ነገር ሁሉ ሰዎች ሰምተው የዳኑ በመንግስት ለመጽናት ያልዳኑ ወደ መዳን እንዲመጡ
እግዚአብሔር በጌታ በኢየሱስ ክርስቶስ ስም እንድታደርገው በስምህ እንጸልያለን። በቅዱሱ ብላቴና በኢየሱስ ክርስቶስ አዳኝ ስም ጸለይን። አሜን አሜን። ተባረኩ ወንድሞቼ እናቶቼ፣ ጸጋ ይብዛላችሁ። ባለ ብዙ ምሕረት ጌታ እናወራዋለን። ለእግዚአብሔር ክብር ይሁን። እንኳን ደህና መጣችሁ። ፍቅሬ አድነው፣ ወንድሜ ዮሲ፣ እህቴ ሰብልዬ፣ ዋሬስ ወንድምነት፣ ዳንዬ፣ ሰናይ ወንድሜ፣ እንደዚሁም መልካሙ እንኳን ደህና መጣችሁ። ተባረኩ። የጌታን በጎነት ልንናገር የተመረጥን ትውልድ ነን። ምንም ጭቅጭቆች ቢነሱ፣ መጽሐፍቶች ቢገለጡ፣ ከተለያዩ ቤተ እምነት ካላቸው ሰዎች ጋር ብንነጋገር የኛ ግባችንና አጀንዳችን የተጠራንበት ጥሪ የእግዚአብሔር ልጅ ኢየሱስ ክርስቶስን መስበክ ነው። ሰብከን ያልዳኑ ሰዎች ወደ መንግስቱ እንዲጨመሩ እግዚአብሔር ለሕይወትም የሚሆን ንስሐ እንዲሰጣቸው እንጸልያለን። ደግሞም እንሰብካለን። ከዛም ደግሞ በእግዚአብሔር መንግስት ውስጥ ያሉ ደግሞ በስህተት ትምህርትም እንዳይወሰዱ ጸንተው እንዲቆሙ እናስተምራለን፣ እንገስጻለን። የዳኑትም በእግዚአብሔር መንግስት ውስጥ ጸንተው እንዲቆሙ ለጌታ ቀን ለመምጣት ቅኖችና ያለ ነውር ሆነው ከፊት ከመጨማደድ ከነውር ከእድፈት ራሳችንን እየጠበቀን እንድንኖር እናስጠነቅቃለን፣ እንጠነቀቃለን። በቃ እኔ ከዚህ ውጭ ሌላ አጀንዳ የለንም። ብከራከር በሃይማኖት ቤት ያሉ ገድላትን አንስቼ፣ በአይሁድ ሃይማኖት ውስጥ ያሉት ታልሙድን አንስቼ፣ ግማራን ሚሽናን አንስቼ በቃወመው ባፈርጠው ባንትን ብለው ና ወደ ታናክ እያልኩ ነው። የይሁዲነት ሃይማኖቴ ነካብኝ ብለህ አታኩርፍ። እግዚአብሔር ታልሙድ የሚባል መጽሐፍ አልሰጠህምና ግማራ የሚባል መጽሐፍ አልሰጠህም። የሰጠህ ታናክ ነው። በታናኩ ናናውራ ነው በቃ። አባቶቻችን የሰጡንን ሃይማኖት ብላት በላይ አባቶች የሰጡት መጽሐፍ ቅዱስን ነው። ታናክን የሰጡ የባቢሎናውያን ታልሙድን አይደለም። ስለዚህ እዛ በሚነካ ሰዓት ላይ እንደ ሃይማኖት አከብርልሃለሁ፣ ግን መጽሐፍቶች መተቸት ካለባቸው ይተቻሉ። ገድላ ድርሳናት በደንብ ይገለጥ። ጥርስ ከምላሳቸው እያወጣን የምናሳየው ለደህንነት እንቅፋት የሆኑ ወደ ኢየሱስ ክርስቶስ መዳን ሰዎች እንዳይመጡ ጋሬጣ እንቅፋት የሆኑ መጽሐፍቶች እስከሆኑ ድረስ በእግዚአብሔር እውቀት ላይ የተነሱ የሰው ሐሳብ እስከሆኑ ድረስ መዳንን ከእግዚአብሔር ልጅ ከኢየሱስ ክርስቶስ ቀራንዮ በመስቀል ላይ የሞተውን ጌታ ዓይንን ከሱ ላይ አንስተ በሌሎች እንድትታመን የሚያደርግ በጌታ ሳይሆን በሌሎች በመቃብር በሰዎች በፍጡራን ላይ በተለያየ ቁሳቁስ ላይ ከንማጅ ቁሳቁስ ላይ የኃጢአትን ይቅርታ በዛ ታገኛላችሁ ብሎ የሚሰብክን መጽሐፍት አንስቼ ስተቸው ጭቅጭቁን ፈልጌው አይምሰልህ። ጭቅጭቁን ፈልገው ነው አይደል? ግብግቡን የፈለግነው ለምንድን ነው? በእግዚአብሔር እውቀት ላይ የተነሳ የሰው ሐሳብ ነው። እግዚአብሔር የዘላለምን ሕይወት እንደሰጠን ይህም ሕይወት በልጁ እንዳለ ምስክሩ ይህ ነው ይላል መጽሐፍ። በቃ እግዚአብሔር የዘላለምን ሕይወት በልጁ ትከሻ ላይ አድርጎ ልጁን ሰጠህ። አብ የሰጠህ ልጁ አይበቃም እንዴ? አብ የሰጠሽ ልጁ አይበቃሽም እንዴ? ምንድነው ሌላ አርቱ ቡርቲ ከግራና ከቀኝ ከፊት ከኋላ የምንፈልገው? በየትኛውም ሃይማኖቱ ነው ወንድሞች እናቶቼ፣ የአዳም ዘር ነው ሃይማኖት ሰብስቦ እዚህ ይሁዲ ሙስሊም ምናምን ነገር ብሎ ሲል የሚውለው ማለት ነው። እግዚአብሔር ልጁን ለዓለም ሰጠ። ዓለም በልጁ አምኖ እንዲድን ልጁን ሰጠ። እግዚአብሔር ልጁን ሲሰጥ ልጄን ስሙት አለ። 4 ነጥብ አለቀ። የአብ ልጅ ከሰማህ በሕይወት ትኖራለህ። የአብ ልጅ ካልሰማህ ግን በሕይወት አትኖርም። እሱን አለመስማት ደግሞ ራስን እያከክህ ከችሎት እንደምትወጣ ወይ ከትልልቅ ሰዎች ፊት አፍረ ተሸማቀህ እንደምትወጣ አይደለም። ኢየሱስን አለመስማት ኮንሲኮንሲዮ ሙሴ ተናግሮታል ዘዳግም ላይ። ከወንድሞች መካከል እንዳንተ አይነት ነቢይ አስነሳላችኋለሁ፣ ቃሌን ባፉ አድርጋለሁ። ያንን ነቢይ የማሰማውን ነፍስ እኔ በቀልለታለሁ ብሏል ጌታ። በቀሉ ደግሞ ቅዱስ ጳውሎስ ከ1500 ዓመት በኋላ ሲጽፈው ጳውሎስ በቀሉ ለጌታችን ለኢየሱስ ክርስቶስ ወንጌል የማይታዘዙትን ይበቀላል ይላል። በምን አይነት በቀል? ከኃይሉ ክብር ርቀው በዘላለም ጥፋት የመቀጣት በቀል ማለት ነው። ኢየሱስን አለመስማት የዘላለም በቀል ቅዱስ እግዚአብሔር አብ ይበቀላቸዋል። ማንም ሁን ማንም ኢየሱስን አልሰማሁም ማለት አብ በልጁ በኩል የተናገረውን ኢግኖር አድርገሃል ማለት ነው። እሱን ስሙት፣ ልጄን ስሙት፣ እምወደው ልጄ እሱ ነው፣ እሱን ስሙት ብሏል። ልጁ ምን አለ? ልጁ ምን አለ ነው። አቡነ እንትና ምን አለ ትለኛለህ እንዴ? አንተ እማሆ እንትና ምን አለች ብለህ ትላለህ እንዴ? ልጁ ምን አለ? የአብ ልጅ ምን አለ መጥቶ? በቃ አጭር ግልጽ፣ ግሪክ ዕብራይስጥ ብለህ ምንም የማታምታታበት መንገድና እውነት ሕይወት እኔ ነኝ።
በኦሮምኛም በትግርኛም በአማርኛም በእንግሊዝኛም በቃ ምንም ማንም እንደዚህ እንደ ጉስጠላ ብለህ የምተፋበት ቃል አይደለም። አልገባኝም ይሄ ቃል ብለህ አትልም። መንገድም እውነትም ህይወትም እኔ ነኝ፣ በእኔ በቀር ወደ አብ የሚመጣ የለም። በየትኛውም ቋንቋ ይናገር። በጣም ሰዋስው የአማርኛው አገባቡ እንትኑ አስቸገረኝ። አንድም ምንድነው አውዱ ታይቶ በአውዱ ብለህ ያው በአውዱም ያው በምንም ያው መንገድና እውነት ህይወትም እኔ ነኝ፣ በእኔ በቀር ወደ አብ የሚመጣ የለም። በሩ እኔ ነኝ። በእኔ የሚገባ ቢኖር ይድናል፣ ይወጣል፣ ይገባል፣ መሰማሪያም ያገኛል። አለቀ። ትንሣኤና ህይወት እኔ ነኝ። የሚያምንብኝ ቢሞት እንኳን ሕያው ይሆናል፣ እኔም በመጨረሻ ቀን አስነሳዋለሁ ይላል። የህይወት እንጀራ እኔ ነኝ። ይሄ አይገባም እንዴ ወንድሜ? በኦሮምኛ ቋንቋ ይሄ አይገባም፣ በትግርኛ ቋንቋ ይሄ አይገባም፣ በእንግሊዝኛ ቋንቋ ይሄ አይገባም። በየትኛውን ቋንቋ ቢነገር ይሄ አሁን በጣም በቃ ሚስጥር የሆነ ሊገባ የማይችል ቃል እንዴት አይነት ዳኖ ባካችሁ! እንደው የአለቃ ኪዳነ ወልድ ክፍሌ መዝገበ ቃላትን አቀብለኝ፣ በደስታ ተክለወልድ ይኸው በከሳቴ ብርሃን ይታይ፣ በአዲስ አበባ ዩኒቨርሲቲ ይታይ ብሎ የሚል ቃል እጅግ የሚከብድ ቃል አለው። ይህንን አንብቦ ለመረዳት የአብ ልጅ ምን አለ? ወደ እኔኑ እኔም ማሳረፋችኋለሁ። በቃ ስትመጣ ደግሞ አራክፈና ኤርሚያስ፣ እሺ ኮተትን ይዘህ እኔ ጋር እንዳትመጣ። እዛው የምትታጠብበት ተጣጥበህ ንጽት ጽድት ብለህ ና አላለኝም። ና ከነ ድካም ጭምር እሱ ነው በደሙ ፈሳሽነት ያጠበኝ። ታጥበህና ብሎስ ቢለኝ የት ነው ሄጄ የምታጠበው? በምን ይለቃል? የሰውነቴን እድፈት በማስለቀቅበት ውሃ በሳሙናና በምናም ነገር ፈትጌ እንደማስለቀቅ የኃጢአቴን የነፍሴን በደልና ኃጢአት በውሃ ላስለቅቀው። ወደ እኔኑ እኔም አሳርፋችኋለሁ። ጌታ ኢየሱስ ለዘላለም ስም ይባረክ። ይሄን ያገኘሁት እኔ እውነት ልንገራችሁ፣ ይሄን ያገኘሁት ጥር 12 ቀን ይሄንን ያገኘሁት አንተዬ፣ የዛሬ 27 ዓመት አልፎ የባለፈው ጥር አሁን 28ኛ ውስጥ ገባሁ። ወደ እኔ ና አለ። በቃ እንደዚሁ ምን ዝም ብለህ ትንተከተካለህ ይሉኛል አይደል? በቃ እንደዚሁ በጌታ ፍቅር እየተንተከተኳለሁ። እንደዚሁ ሆኜ ነው የዘመኔ ቁጥር እንዲያልቅ የምፈልገው። በቃ ይሄው ነው ወንጌሉ፣ ስብከቱ በቃ ይሄው ነው። ሌላ ምን አለ ታዲያ? የብሉይ ኪዳን ነቢያት ምንድን ነው ያሉት? ምን አለ ሌላ? ወንድሞቼ አሕዛብ በስሙ አምነው እንዲድኑ ተስፋ ያደርጋሉ ይላል። የቆመውን የእሴይን ሥር አሕዛብ ይፈልጉታል፣ ማረፊያውም የተከበረ ይሆናል። ይሄ ነበር ስብከታቸው። የቆመው የእሴይ ሥር ማን ነው? ቀራንዮ መስቀል ላይ የተሰቀለው የዳዊት ልጅ እኮ ነው። አሕዛብ የፈለጉት ማረፊያውም የተከበረ ይሆናል የተባለው ማን ነው? ኢየሱስ ነው። አይሁድ ሆኖ ይሄን ጌታ አለመስማት፣ እስላሙን ዋቴቨር፣ ማንም ጴንጤውን፣ ካቶሊክ፣ ኦርቶዶክስን የትኛውም ቦታ ላይ ሁን ብራዘር፣ እሱን አለመስማት ወየውለት ለዛ ሰው። ባትፈጠር ከእናት ማፀኗ ሆነ ብትፈስ ይቀል ነበር። እግዚአብሔር በልጁ በኩል የነገረንን ወንጌል ጠቅጥቀህ ረግጠህ ሄደህ አንተ በማርያም መንግስተ ሰማያት ከገባህ በእውነት ኢየሱስ እኔን አታሎኛል ማለት ነው እንላለን። የማያታልለው አምላክ አታሎናል ብለን እንላለን ማለት ነው። በፍጹም ማታለል በሱ ዘንድ የለም። በስሜት የተነገረ ነገር የለም። በችኮላ የተነገረ ነገር የለም። እግዚአብሔር ነው፣ ጽድቅን ይናገራል፣ ቅንንም ነገር ያወራል። ስለዚህ መጥቶ ቅኑን ነገር ከድንግል ሴት ተወልዶ አውርቶሃል። ቅኑነቱ ቅኑ ጌታ፣ የዋው ጌታ ኑ ወደ እኔ ብለዋል። ነይ ልጄ ወደ እኔ ና፣ ወደ እኔን የማሳርፍህ። በዘመንኛው ንግግር አበሳን አትጥበስ፣ ና ወደ እኔ። እንትና ነው ብለህ ብትል አቡነ ተክለ ሃይማኖት ከኃጢአት መቼ አሳረፈ? አርሴማ አዲሷ አርሴማስ መቼ አሳረፈች? ቀያየርክ እኮ፣ ስንቱን ቀያየርን እኮ። እንትናን ቀየርን፣ እንትናን አየኑ፣ ቀየርን ሌላውን። እንኳን እኛን ራሱን ማዳን ያልቻለውን ስንቱን ቀያየር፣ ስንቱን አልኩ። እንትና የምትባለዋ ታቦት ደገኛ ታቦት ናት። አሁን በቅርብ የተገኘችው በባለፈው አቶ ከሌ እርሻ ውስጥ እያሉ ከዛ ሄዶ ተንኮለኛ ደብተራ እንደ ውሻ አጥንት እንደሚቀብር ሄዶ ቀብሮ ከዛ ወጣ ተባለ። ወጣ ጸበልም ወጣ ታቦቱም ወጣ ብለው ጀሪካ ቢጫ ጀሪካ ተሸክሜ
ከአርሲ ክፍለ ሀገር ከደቡብ ምስራቅ ኦሮሚያ ክልል ማለት ነው እግሬ እስኪነቃ ድረስ ኢዮብ መጽሐፍ ምዕራፍ 1 ላይ ያለውን ሰይጣን ይመስል ስዞር ደህንነት የለም። ለምን ግልጹን አልነግርህም? የለም። ከአርባው አውራጃ እኮ ነው ምንጃር ሸንኮራ የመጣሁት። ጸበል ውሃ ልቀዳ ማለት ነው። ውሃ ውስጥ ቀዳው። በቃ አንድ ሰሞን ጠጣ ነው እና ውልቅ አድርጎ ያወጣልሃል። ምንም ውልቅ ብሎ የወጣ ነገር የለም። ከሀገሬ ውሃ ምንም የተሻለ አይደለም። መዳንን ግን አላገኘንም። ደግሞ እንትና ምትባል እዚህ ጻድቃኔ ደግሞ አለች ዋሻ ውስጥ ብለዋል። ዞርን የነበርኩበት ሃይማኖት ስለሆነ ማለት ነው። እረፍትና መዳንን አልሰጡኝም፣ አላገኘሁም። ኧረ አልሰማህም? አርሴማ ምትባል መጣች አሉ። ገና 30 ዓመቷ ነው ምናምን ነገር እዚህ ኢትዮጵያ 30 ዓመት ማለት ኢህአዴግ በገባ ጊዜ ነው የገባችው። እዚህ ወሎ አካባቢ ላይ ነው የነበረችው ተብሎ ተባለ። አባ ገብረ ኪዳን የሚባሉት ሊቀ ሊቃውንት የተባሉት ርዕሰ ሊቃውንት ተብሎ የተባሉት ሲሰብኩ አርሴማ ገና ሳትወለድ በፊት በትንቢት ተነግሮ ኢትዮጵያ ውስጥ ታቦት ተቀርጾላት ነበር አሉ። እኚህ ቢጫ ለባሽ መነኩሴ ማን ይሄን ትንቢት የተናገረ? ኢሳያስ፣ ኤርሚያስ፣ ሕዝቅኤል፣ ዳንኤል ማን ነው? ከሙሴ እስከ ሚልኪያስ ይጥሩልኝ የብሉይ ኪዳን ነቢያት። አርሴማ የምትባል ታቦት በእውነት ኢትዮጵያ ውስጥ ትፈልቃለች፣ ትወርዳለች፣ ትገኛለች ብሎ ያለ ትንቢት የተናገረ ገና ሳትወለድ በፊት አሉን። ይታይህ ገና ሳትወለድ በፊት አርሴማ የምትባል ታቦት ኢትዮጵያ ውስጥ እንደምትገኝ ነቢያት ትንቢት ተናገሩ። የነቢዩን ስም አይነግሩንም። አታም ስል ብራዘር የቱ ጋ አሁን የሚገኘው ብለን አበሳ አንጠብስም። መጽሐፉን መድኃኔዓለም አብልቶናል። የትኛውም ነቢይ ለአርሴማ ትነሳለች፣ ትወጣለች፣ ትፈልቃለች ብሎ ትንቢት የተናገረ ነቢይ አይደለም። ትንቢት የተናገረ ቃልቻ እንኳን አናቅም። እኛ ከዳዊት ቤት የመዳንን ቀንድ አስነስተዋል ብሎ እንዳለ ማለት ነው ካህኑ ዘካርያስ ሲናገር የእስራኤል ጌታ አምላክ ይባረክ ጎብኝቶ ለሕዝቡ ቤዛ አድርጓልና አለ። ከጥንት ጀምሮ በነበሩት በቅዱሳን ነቢያት አፍ እንደተናገረው በብላቴናው በዳዊት ቤት የመዳንን ቀንድ አስነስተዋል። ማዳኑም ከወደረኞቻችንና ከሚጠሉን ሁሉ እጅ ነው ይላል። ሃሌሉያ! ማዳኑም ከወደረኞቻችንና ከሚጠሉን ሁሉ እጅ ነው። ግን በማን ቤት? በብላቴናው በዳዊት ቤት የመዳንን ቀንድ አስነስቷል። ይሄን ነው ትንቢት የተናገሩለት እነ ኢሳያስ፣ እነ ኤርሚያስ፣ እነ ሕዝቅኤል፣ እነ ዳንኤል እየተቀባበለ አንዱ የመወለዱን ዜና አንዱ ምን አይነት ሴት እንደምትወልደው ድንግል ሴት እንደምትወልደው ኢሳያስ፣ ቤተልሔም ኤፍራታ እንደሚወለድ ሚክያስ፣ ትሁት ንጉሥ ሆኖ በአህያ ውርንጫ እንደሚመጣ ዘካርያስ፣ ሙሴ ከነገደ ይሁዳ እንደሚወለድ ከዳዊት ዘር እንደሚወለድ እነ ኢሳያስ፣ የሚወለደው ካህን ማን የሚወለደው ንጉሥ ከመካከላቸው እንደሚወጣ ስሙን የያዝኩት ነቢይ ኤርሚያስ ማለት ነው። እኔም አቀርበዋለሁ ይመጣል ይላል። አለቃቸው ከነሱ ይሆናል፣ ገዣቸው ከመካከላቸው ይወጣል። እኔም አቀርበዋለሁ እርሱም ይቀርባል። ይህስ ባይሆን ወደ እኔ ሊቀርብ የሚደፍር ማን ነው ብሎ ይጠይቃል በነቢዩ በኩል እግዚአብሔር ማለት ነው። ማን ደፈረ? ኢየሱስ ባይመጣ ኖሮ ማን ወደ አብ ፊት ይቀርብ ነበር? ማንም። በማን በኩል እንቀርብ ነበር? በማንም በኩል አቀርብ። አብርሃም አላቀረበንም፣ ይስሐቅ አላቀረበንም፣ ያዕቆብ አላቀረበንም። እነሱ ራሳቸው እንኳን የቀረቡት በማን በኩል ነው? ዳዊት አላቀረበንም፣ ታላቁ ነቢይ ሙሴ አላቀረበንም፣ ኤልያስ አላቀረበንም፣ ሄኖክ አላቀረቡንም። ምንም እንኳን ሞትን ሳያዩ ቢወሰዱም፣ አዎ አረማመዳቸውን አካሄዳቸውን ከእግዚአብሔር ጋር አድርገው የተወሰዱ አባቶች ናቸው። ግን በእነሱ በኩል አልቀረብንም። በማርያም በኩል አልቀረብንም፣ በዮሐንስ በኩል አልቀረብንም፣ በአሮን በኩል አልቀረብንም። ለዚህ ነው አሁን ግን እናንተ በፊት ርቃችሁ የነበራችሁ በክርስቶስ ኢየሱስ ሆናችሁ በክርስቶስ ደም ቀርባችኋልና ይላል። ቴንኪው መንፈስ ቅዱስ። በማንም አልቀረብንም፣ በማንም አትቀርብንም። የተዘጋ ነው ብራዘር፣ በአራት ነጥብ የተዘጋ ነው አልኩ። በማንም በኩል ወደ አብ መቅረብ አትችልም። ቀብቶ በላከው በውድ ልጁ በኢየሱስ ክርስቶስ በኩል ብቻና ብቻ ነው ሰማይ ያተመው። እውነቴ ነው። ሌላ በር እንዳንፈልግ በሩ እኔ ነኝ ብሏል። ሌላ መንገድ እንዳንፈልግ መንገድ እኔ ነኝ ብሏል። ራበኝ፣ ጠማሁ፣ ጽድቅን ተጠማሁ፣ ጽድቅን ተራብኩ፣ መዳንን ተራብኩ፣ ራቁቴን ነኝ፣ ምን ለብሼ በፊት እቆማለሁ በየ እንዳልለው ክርስቶስን ልበሰዋል። የዘላለም የጽድቅ ሸማ ምን በላይ ሆን እንዳልል እና የህይወት እንጀራ እኔ ነኝ።
የህይወት ውሃ እኔ ነኝ፣ ከኔ የሚጠጣ ቢኖር ከቶ አይጠማም አይራብም። ጌታ ኢየሱስ ለዘላለም ስምህ ይባረክ። በእምነት የበላንህ የጽድቅ እንጀራችን፣ በእምነት የጠጣንህ የጽድቅ መጠጣችን፣ በእምነት የለበስንህ የጽድቅ ሸማችን ሀፍረቴ እንዳይታይ አዳም እንዳገለደመው እንደሚደርቅ ቅጠል እንደ ኤደን ገነት ቅጠል ያይደለህ ቀጥፎ ሊበላ የነበረው የህይወት ዛፍ የሆንከው የእግዚአብሔር ልጅ የዳዊት ልጅ እግዚአብሔር ዘመኑ በተፈጸመ ጊዜ ከሴት የተወለደ ልጁን ላከ ተብሎ እንደተጻፈ መተህ አዳንከን፣ መተህ ሞትክልን፣ መተህ ያልሆንክልን ምን አለ ኢየሱስ የእግዚአብሔር ልጅ። ቴንኬኔ አባት፣ ቴንኬኔ ጌታ፣ ቴንኬኔ ጌታ፣ ለዘላለም ስም ይባረክ። እናመሰግንሃለን በሞትህ ሞታችንን ስለሻርከው፣ ህይወት ልትሆንልን ልትበዛልን ስለመጣህ። በእኛ ቤት ብዙ ነህ። ስላንተ ተነግሮ የማያልቅ ውለታ አለብን።